በአዲስ አበባና በድሬዳዋም የወደፊት ህጋዊ ማዕቀፎች ላይ የቀረቡ የምክክር ሀሳቦች ሪፖርት በስራ ቡድኑ ቀርቧል። የአዲስ አበባና የድሬዳዋ ጉዳይ ምን መልክ ሊኖረው ይችላል? ትናንት ከሰዓት በፊት በ30 ተመካካሪዎች የተጠናቀረው ቃለ ጉባኤም 500ዎቹ ማለትም የስራ ቡድን ተዘጋጅቶ ሪፖርት ከቀረበላቸው አጀንዳዎች መካከል አንዱ የፌዴራል ከተሞችን የሚመለከት የአዲስ አበባና የድሬዳዋም የህጋዊነትና አስተዳደር ስርዓት ላይ ያተኮረ ሲሆን በርካታ ሀሳቦች የተነሱበት እንደነበር ተገልጿል። ይህም የሁለቱ ከተሞች ህጋዊ ሰውነት ምን መምሰል እንዳለበትና አዲስ አበባ ስራ ቋንቋ ጉዳይም ተነስቷል። ዋና ከተማዋም የፌዴራል የኦሮሚያና ራሷን ችላ ለፌዴራል ተጠሪ ትሁን፣ እንዲሁም ድሬዳዋም በሁለቱም ክልሎች ይገባኛል የሚነሳባት በመሆኑም ራሱን የቻለ ቻርተር ተዘጋጅቶላት በህዝብ የተመረጠ የአስተዳደር ተጠሪነቷም ለፌዴራል መንግስት ትሁን የሚሉና ሌሎችም ምክረ ሀሳቦች መነሳታቸው ከተሳታፊዎች ተሰምቷል። ከስልታዊ ቡድን ተሰንደው በሪፖርት ለስራ ቡድኑ ከቀረቡት አዲስ አበባን በተመለከተ 3 ዋና ዋና ምክረ ሀሳቦች ቀርበዋል ነው የተባሉት። እነኚህ 3 ዋና ዋና ምክረ ሀሳቦች ምንድን ናቸው? እንመልከታቸው። ከቀረቡት ሀሳቦች ውስጥ አዲስ አበባ ሙሉ በሙሉ ለፌዴራል መንግስት ተጠሪ መሆን አለባት፣ የኦሮሚያ አካል ሆና ለኦሮሚያ ተጠሪ ትሁን፣ እንዲሁም ራሷን በራሷ እያስተዳደረች ተጠሪነቷ ለፌዴራል ይሁን የሚሉ ምክረ ሀሳቦች ተነስተዋል። በተጨማሪም ከተማዋም የራሷን የቻለ ፍርድ ቤትና የፖሊስ ኃይል ሊኖራት ይገባል የሚል ሀሳብ የቀረበ ሲሆን የሥራ ቋንቋን በተመለከተም የፌዴራል የሥራ ቋንቋም የአዲስ አበባ መሆን አለበት በሚል የተጠቃለለው ሪፖርት ላይ ቀርቧል። ከዚህ በተጨማሪም በጥናት ላይ ተመስርቶም የውጭ ቋንቋዎች በሕግ ዝርዝር ተዘጋጅቶላቸው ሊጨመሩ ይችላሉ የሚል ምክረ ሀሳብ ተሰጥቷል። እንዲሁም በርካታ ተሳታፊዎች ይህን ጉዳይ አከራክሯል፣ አወያይቷል። የቅርሶችና የስያሜዎች ጉዳይን በተመለከተም የአዲስ አበባ ነባር ማንነት በማያጠፋ መልኩም በቀጣይ የሚሰየሙትን ግን ብዙሃን ማንነት እና የብሔር ብሔረሰቦችን አንድነት የሚያጠናክሩ መሆን አለባቸው የሚል ምክረ ሀሳብም ቀርቧል። አዲስ አበባን ህዝብና የአገልግሎት መጨናነቅ ለመቀነስ ልክ እንደ ደቡብ አፍሪካም የተለያዩ የፌዴራል ማዕከላትን ማለትም ከተሞችን ማስፋፋት እንደ አማራጭም ቀርቧል። ተሳታፊው በዚህ መሰረት እንደ ሐዋሳም ባህር ዳር አይነት ከተሞች ተጨማሪ እንዲሆኑ የማድረግ ምክረ ሀሳብም ቀርቧል ብለዋል። ድሬዳዋን በተመለከተም በቃልና በወሰን ብቻ ሳይሆን በቻርተር የሚመራ ህጋዊ አስተዳደር ስርዓት ሊኖራት ይገባል የሚል ምክረ ሀሳብ እንደቀረበም ተነስቷል። አስተዳደሩም ህዝባዊ ምርጫ ተካሂዶ ሁሉንም የሚያቅፍ አካል ሊመራውና ተጠሪነቱ ለፌዴራል መሆን እንዳለበት የሚል ምክረ ሀሳብ ቀርቧል። ከሶማሌም ይገባኛል ጥያቄ ይነሳል፣ ከኦሮሚያም ይገባኛል ጥያቄ ይነሳል። ይሄ ደግሞ ሁሉንም ማዕከል ያደረገ በምርጫና ምርጫ ህዝቡን የሚወክል ሁሉንም የሚያቅፍ ምርጫ ተደርጎም የሚወክለው አካል የተመረጠው አካል ማስተዳደር አለበት የሚል ሀሳብ ተነስቷል። በተጨማሪም በፌዴሬሽን ምክር ቤት ውስጥ ድሬዳዋ ውክልና ሊኖራት ይገባል የሚል በስፋት እንደተነሳ በተጠቃለለው ሪፖርት ላይ ተቀምጧል። በሌላ በኩል አዲስ አበባም የኦሮሚያ ክልል ዋና ከተማ ሁና በህገ መንግስቱ እውቅና ይሰጣት የሚለው ሀሳብ በስልታዊ ቡድን ወቅት በሰፊው የተነሳ ሀሳብ ነው። ብዙ ተመካካሪዎችና በብዙዎች እያሉ ያሉት ወይም እየተባለ ያለው መሆን ያለበት በቀጣይ አዲስ አበባም የሁሉም ህዝብ ሀብት ፈሶባት የተገነባች ከተማ ናት፣ የሁሉም መቀመጫ ናት። በቀጣይ ሁሉም የኔ ከተማ ናት ብሎም እንዲያስባት የዓለም አቀፍ ዲፕሎማሲና ብዙ ትኩረት የስበት ማዕከል ናትና አዲስ አበባም አሁን ባለው ሁኔታ ነው መሆን ያለበት፣ የሁሉም ከተማዬ ነች ብሎም እንዲመጣ ነው መሆን መቻል ያለበት የሚል ምክረ ሀሳብ ሪፖርቱ ላይ ተቀምጧል ተብሏል። አክለውም ስለዚህ ክልሎች ዋና መቀመጫ ናት ብለው በህጋቸው በራሳቸው ምክር ቤት ሊያውጁ ይችላሉ። ልክ ኦሮሚያም አዲስ አበባ የኔ ዋና ከተማ ናት ብሎ ሊያሳውጅ ይችላል።
አሁን እየሰራው ያለው የሰራበት ያለው ሁኔታም እንደተባለው አስተስተዋል። እነዚህ የቀረቡ ነጥቦች ማለትም ሐሳቦች ውሳኔ ሐሳቦች ሳይሆኑ ለመንግስት ፓርላማ የሚቀርቡ ምክረ ሐሳቦች መሆናቸውም ተገልጿል። መንግስት ከሀገር ጥቅምና ሉዓላዊነት አንጻር መዝኖ ወደ ተግባር ሊለውጣቸው እንደሚችልም ተጠቅሷል። ኮሚሽኑ በትናንትናው ዕለት ጋዜጣዊ መግለጫ በሰጠበት ወቅት እስካሁን የተወሰነ ውሳኔ እንደሌለ በማንሳት እየተካሄደ ያለው ምክረ ሐሳብ መሰብሰብ እንደሆነ ገልጿል። እንዲሁም የሶስት አጀንዳዎች ማጠናከር በትናንትናው ዕለት የተጠናቀቀ ሲሆን ቀሪዎቹ በዛሬው ዕለት ተጠናቀው ለሥራ ቡድኑ ይቀርባሉ ነው የተባለው። ኮሚሽኑም ሐሳቦችን የማቅረብ የመመካከር እንጂ የውሳኔ ሐሳብ የመወሰን ፍላጎትም ስልጣንም የለኝም ሲሉም በዋና ኮሚሽነሩ በኩል ማድመጣችንም እንዲሁ ተዘግቧል። ለዓለም አቀፍ ወቅታዊና ትኩስ መረጃዎች፣ አነጋጋሪ ጉዳዮች ይህን ቻናል ፎሎ ማድረግ እንዳይረሳ። ይህ ባዮ ዓለም ነው። አነጋጋሪ ለየት ያሉ መረጃዎችን የምናደርስ ሰላም ቆዩ።